በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 4 በዚህች ቀን የአይሁድ ተሳታፊዎች ስለሚባሉ ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። እርሱ የከበረ የፋሲካን በዓል በኔሳን ወር ማለት በሚያዝያ 14 ቀን ከአይሁድ ጋር ያከብሩት ነበርና ሰኞ ቢሆን ማክሰኞም ቢሆን ወይንም ረቡዕ ወይንም ሐሙስ ወይም በዓርብ ቀን ወይንም በቅዳሜ ሰንበት ከአይሁድ ጋር ያከብሩት ነበርና የደሴቶቻቸው ኤጲስቆጶስ አወገዛቸው፣ ግን አልተመለሱም። ስለዚህም ወደ ሮሜ ሊቀ ጳጳሳት ወደ ድምጥራጢዮስ፣ ወደ አንጾኪያ ሊቀ ጳጳስ ወደ አባ ሰረባሞን፣ ወደ እስክንድርያ ሊቀ ጳጳሳት ወደ አባ ድሜጥሮስ፣ ወደ ኢየሩሳሌሙ ኤጲስቆጶስ ወደ አባ ሲማኮስ መልእክትን ላከ። የእነዚህም ሰዎች ስህተታቸውን ነገራቸው። አራቱ ሊቃነ ጳጳሳት ከነርሱ እያንዳንዳቸው የከበረ የፋሲካ በዓልን በእሁድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታድርጉ የሚል መልእክትን ላኩ። ይህንንም ትእዛዝ የሚተላለፈውን ከምዕመናን እንዲለይ አወገዙ። በዚህም ጉባኤ 18 ኤጲስቆጶስ ተሰበሰቡ። እነዚያም ሕግ ለዋጮች አቅርበው የሊቃነ ጳጳሳቱን መልእክቶቻቸውን በፊታቸው አነበቡ። ከእነርሱም ከከፋች ምክራቸው የተመለሱ አሉ፣ በስተታቸውም ጸንተው የቀሩ አሉ። ረግመውና አውግዘው ከምዕመናን ለዩአቸው። አባቶቻችን ቅዱሳን ሐዋርያትም የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳበት ዕለት ፋሲካን ያለ እሁድ ቀን የሚያከብር እርሱ በበዓላቸው ከአይሁድ ጋር ተሳታፊ ነውና ከምዕመናን ይለይ ብለው እንዳዘዙ እንዲሁ የፋሲካ በዓል በዕለተ እሁድ እንዲከበርና ሕጉም ጸንቶና ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣን ስህተት ይጠብቀን። በተጋድሏቸውና በትሩፋታቸው ደስ ባሰኙት በቅዱሳን ጸሎት ከወጥመዶቹና ከሽንገላቸው ያድነን ለዘላለሙ አሜን። በዚች ቀን የከበረና የተመሰገነ መኮንን ፋኑልዮስ ከጵንፍልያ አውራጃ ብርግያ በምትባል ከተማ በሰማዕትነት ሞተ። ይህንንም ቅዱስ ምስጋና ይግባውና ጌታ ኢየሱስ ክርስቶስ ስለመወለዱና እርሱንም ስለ ማምለኩ ከዲዮቅልጥያኖስ ተልኮ የመጣ ብሬንኮስ የተባለ መኮንን ያዘው። በመኮንኑም ፊት በቆሙ ጊዜ ምስጋና ይግባውና ጌታ ኢየሱስ ክርስቶስ ሃይማኖት ከፍ ባሉ ቃላት አብራርቶ ገለጠ። ብዙ ምስጋናቸውንም ለእግዚአብሔር አቀረበ። የረከሱ ጣዖታትንም ረገማቸው። መኮንኑም በእንጨት መስቀል ላይ ይሰሉት ዘንድ አዘዘ። ስለከበረ ስሙም ምክር ይሆን ዘንድ ስላደለው ምስጋና ይግባውና ጌታ ኢየሱስ ክርስቶስን አመሰገነው። ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መግባ ካስገቡት ይልቅ የዳይቱን አነስተኛ እንደተቀበለ ሁልጊዜ የሚያገለግል እልፍ አለፍ መላእክትን ያሳሱ በችግሬ ጊዜ መከሩልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።